ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ኢትዮጵያ እመርታ ላይ ትገኛለች። ሊፕ ላይ ያለነው እንደ ሀገር። ዛሬ ደግሞ በዚህ መድረክ የዲጂታል ሊፕ በዲጂታል በኩል በቴክኖሎጂ በኩል የምናደርገውን ዝላይ የምናይበት መድረክ ላይ በመገኘታችን እንኳን ደስ አላችሁ፣ እንኳን ሁላችንም ደስ አለን። ስለ ፋይዳ አጠር አድርጎ ለማቅረብ ፋይዳ የዲጂታል ኢትዮጵያ 2025-2030 በሁለቱም ሰነዶች ላይ እንደ ቁልፍ መሰረት የተቀመጠ ሰነድ ነው፣ የተቀመጠ ጉዳይ ነው። እንዴት መታወቂያ እንደዚህ አይነት ትላልቅ ስትራቴጂ ሰነዶች ላይ እንደ ቁልፍ ነገር ተያዘ ከተባለ ከሚያመጣው ኢንክሉዥን ነው። የመጀመሪያው ኢንክሉዥን የዲጂታል 2030 ስትራቴጂያችን ኢንክሉዥን እንደ በጣም ቁልፍ ነገር አድርጎ ነው የያዘው። አብዛኛው የማህበረሰባችን ክፍል የኢንክሉዥን ጉዳይ በጣም ሴንሲቲቭ ነው። ምን ያህሉ ከ120 ሚሊዮን ሰው ምን ያህል ታክስ ፔየር አለ፣ ምን ያህል ሰው ለጂዲፒው ኮንትሪቢዩት ያደርጋል ካልን በጣም ብዙ የሚቀረን ቁጥሮች አለ። ስለዚህ ህዝብን በማስ በበልክ ወደ ፎርማል ኢኮኖሚ የምናመጣበት ትልቅ መሰረት ሆኖ ያገለግላል። ከዳታ ፕራይቬሲ ፕሪንሲፕል ቅድም ከቀረቡት ጋር አላይንድ ነው። ለሴኩሪቲ ባዮሜትሪክስን ይጠቀማል። ባዮሜትሪክስ በመጠቀሙ ከ120 ሚሊዮን ሰው አንድ ሰው በግለሰብ ደረጃ አንድ ህፃን፣ አንድ አዋቂ፣ አንድ አባት፣ አንድ እናት ዩኒክ የሆነ ልዩ አይደንቲቲ ያላቸው። ይሄ ለሴኩሪቲ ለሰርቪስ ዴሊቨሪ በጣም ትልቅ ትርጉም አለው። ብዙ አይነት የቬሪፊኬሽን አማራጭ አለው። ፋይዳ የሚሰራው መረጃ ሰብስቦ አንድ ጎተራ ውስጥ ብቻ በማስቀመጥ ሳይሆን በየቀኑ በሚሊዮን የሚቆጠሩ የማረጋገጥ አገልግሎቶችን ለጠያቂ አካላት ለተለያዩ አገልግሎት ሰጪ አካላት በማቅረብ ነው። እነዚህን ሲያቀርብ በኦቲፒ በሲምፕል ፓስወርድ ሊያቀርብ ይችላል። በአሻራ፣ በፌስ አይዲ፣ በፊንገር ፕሪንት አይዲ አድርጎ ሃይ ሌቭል ኦፍ አሹራንስ ሰውየው በአካል ሳይገኝ ከቤቱ ሆኖ ከስልኩ ላይ ወረዳ ስልኩ ላይ እንዲመጣ፣ ቀበሌ ስልኩ ላይ እንዲመጣ፣ የክልል መንግስት አገልግሎቶች በስልኩ እንዲያገኝ፣ የፌዴራል መንግስት አገልግሎቶች እንዲያደርግ ያስችላል ማለት ነው። ኦፍላይንም ኔትወርክ ኮኔክቲቪቲ የሌለባቸው ቦታዎች ላይ እንዲሰራ ፓወር ኤሌክትሪሲቲ የሌለበት ቦታ ላይ ቬሪፊኬሽን ሊያስፈልግ ይችላልና በዛም ኬዝ የሚሰራ ነው። የትረስት ፍሬምወርክ ከዚህ በፊት የዲጂታል ኢትዮጵያ ቪዥን በፊት አንድ ተቋም መሀል ላይ ያለ ደንበኞች ዜጎች ዙሪያውን ይከቡታል ያንን ተቋም። በዲጂታል ኢትዮጵያ ቪዥን ግን ዜጋው መሀል ላይ ያለ ተቋሞች አገልግሎት ሰጪዎች ይከቡትና አገልግሎት ያቀርቡለታል። ኮንቪኒየንስን ያመጣል። ትላልቅ ሴክተሮች እዚህ ላይ በጣም ሰፋፊ ከስተመር ያላቸው ባንክ ሴክተር፣ የስቱደንት፣ የቴሌኮም፣ የሄልዝ፣ የሶሻል፣ የታክስ ፔየር አይዲ በጣም ሰፋፊ በቴንስ ኦፍ ሚሊየንስ ከስተመር ያላቸው ዘርፎች አሉ። እነዚህ ዘርፎች ለከስተመሩን ሴንተር አድርገው ከስተመር ሴንትሪክ ወይም ሰው ተኮር በምንለው ቪዥን ከስተመሩን ሴንተር ላይ አድርገው ኮንቪኒየንት የሆነ ሪሊ ኢምፓክትፉል የሆነ ቅድም ዲጂታል 2030 ላይ የተነሳው ኢምፓክት ነው። ፕላትፎርም መገንባት የዜጋው እርካታ ላይ ኢምፓክት ማምጣት አለበት። ፕላትፎርም መገንባት ለአንድ ቤተሰብ ዴይ ቱ ዴይ ለሚያገኛቸው አገልግሎቶች ሪሊ ቤተሰብ ጋር ወርዶ ኢምፓክት ማምጣት አለበት እና የዲጂታል አይዲ አንዱ ፐርፐዝ ይሄን ኢምፓክት ማገዝ ነው፣ ከጀርባ ሆኖ ኢኔብል ማድረግ ነው። 3 ኬፒአይዎች አሉን። የመጀመሪያው ኬፒአይ 30 ሚሊዮን ኢትዮጵያውያን ሀገራችን ውስጥ ያሉ ሰዎች ተመዝግበዋል። በክቡር ጠቅላይ ሚኒስትር የወረደው አዲሱ የመንግስት አቅጣጫ 100% ግቦች መካከል አንደኛው ፋይዳ ነው። በቀጣይ ስላይዶች እንደምናየው ይሄን እንዴት 100% እናደርሳለን የሚለውን አጠር አድርገን እናያለን። ሁለተኛው ኬፒአይ ደግሞ ይሄ የተጠራቀመ ዳታ አንድ መሰረት ላይ የተሰበሰበ ዴታ እንዴት ለማረጋገጥ አገልግሎት ይውላል፣ እንዴት ዲጂታል ኢኮኖሚውን ቢልድ ለማድረግ ያግዛል ነው። ኢኬዋይሲ የምንለው ደንበኛህን እወቅ የምንለው የዚህ አካል ነው። ሁለተኛ ኬፒአይያችን ነው። ሶስተኛው ምን ያህል ተቋሞች ኢንተግሬት አድርገው የተናበበ ኢንተርኦፕሬብል ሰርቪስ እያቀረቡ ነው የሚል ኬፒአይ ነው። ወደ 75 ተቋሞች አሉ። እነዚህ ቁጥሮች ይጨምራሉ። የ100% እቅዶች ውስጥ እንግዲህ አንዱና ዋነኛው ከሆኑ እቅዶች መካከል አንደኛው 100% ፋይዳን ማድረስ ነው። 90 ሚሊዮን በዚህ ሰኔ መጨረሻ 90 ሚሊዮን መድረስ አለብን ብሎ የወረደ እንደ ሀገር ታርጌት አለን ማለት ነው። 90 ሚሊዮን በጣም አብዛኛውን አዋቂ አብዛኛውን የሀገራችንን ህዝብ የምናገኘው በቀጣይ 6 ወር በምንሰራቸው የዘመቻ ስራዎች ነው። ሌሎች ኬፒአይዎችም አሉ። ምን ያህል አውተንቲኬሽን፣ ምን ያህል ኢንተግሬሽን
እንዴት ነው እነዛ ላይ የምንደርሰው ለሚለው እየተሰራበት ቢሆንም በተለይ በቀጣይ 2 ሩብ ዓመት ላይ ይሄ 90 ሚሊዮን ታርጌት ከፍተኛ የሆነ አገራዊ ንቅናቄ ያስፈልጋል። ለምሳሌ መሬት ላይ ኦፕሬሽኑን ሊድ ከሚያደርጉ ተቋማት መካከል ኢትዮ ቴሌኮም ወደ ገጠር ለመግባት ሞባይል ኪትስ ተንቀሳቃሽ ኪቶችን ይዘው ለመግባት በጣም ከአስፋልት የራቁ 100 200 300 ኪሎ ሜትር ርቀት ላይ ያሉ የገጠር ወረዳዎችን ለመድረስ ታርጌት አድርገን በዚህ 6 ወር እየሰራን ነው ማለት ነው። የማረጋገጫ ይሄ ክሬደንሻል የምንላቸው ዲጂታልም ፊዚካልም አሉ። ይሄን እንግዲህ እዚህ መድረክ ላይ ይሄን እድል ወስጄ ማቅረብ የምፈልገው ይሄንን ቴብል 2018 የዚህ ዓመት መጨረሻ ታርጌት ነው። ለእያንዳንዱ ክልል 14ቱም ክልል ታርጌት ወስዶ የዲሞግራፊክስ የሰው አሰፋፈር ግን ከምንም በላይ መሬት ላይ ያለውን የሎጂስቲክስ አቅም ግምት ውስጥ ያስገባ እቅድ ነው። ከሁሉም ክልሎች ከሁሉም ባለድርሻ አካላት ጋር ተወያይተን በቀጣይ 6 ወር እዚህ ጋር የምናያቸው 14ቱም የሀገራችን ክልሎች እነዚህን ቁጥሮች አቺቭ ማድረግ አለባቸው። ይሄ የክልል ላይ ያለው ቁጥር ደግሞ ወደ ታች ሲወርድ ወደ ዞን ካስኬድ ይደረጋል። ዞንም 100% ኃላፊነት ይወስዳል። ዞን ወደ ታች ለወረዳ 100% ታርጌት ያወርዳል። እስከ መጨረሻ ቀበሌው ላይ ያለ አንድ የቀበሌ ሊቀመንበር የኔ ቀበሌ ውስጥ ያለ 2000 ሰው 100% መድረስ አለበት ብሎ መስራት ይኖርበታል ማለት ነው። ሴክተሮችን ፉሊ ኢኔብል ማድረግ ነው። እንግዲህ የዲጂታል ኢትዮጵያ 2030 ላይ ዘርፎችን ኢኔብል ማድረግ የፋይናንሻል ሴክተርን ስንመለከት ባንክ፣ ገቢዎች፣ ትሬድ ከጀርባ ሆኖ ኢኔብል ያደርጋል። ጤና ላይ የሄልዝ ኢንሹራንስ የመሳሰሉ ሰፋፊ ፕሮግራሞችን ኢኔብል ያደርጋል። ኤጁኬሽን ላይ፣ አግሪካልቸር ላይ የፋርመር የመሬት ሰርቲፊኬት፣ የፋርመር ግብአቶች፣ የተለያዩ የአግሪካልቸራል ሰርቪሶችን ኢኔብል ያደርጋል። ታክስ ላይ ትራንስፖርት ሴክተሮች ላይ በያዝነው በስትራቴጂክ ዘመን ያሳካል ማለት ነው። የሶሻል ፕሮግራሞች ከተረጂነት መላቀቅ አንድ ትልቅ የመንግስት ግብ ነው። ከተረጂነት ለመላቀቅ ደግሞ ትክክለኛ ሊኬጅ የሌለበት የሶሻል ፕሮግራም ያስፈልገናል። እሱንም ከጀርባ ሆኖ ያግዛል። ፕራይቬት ሴክተር ስታርታፖች ፋይዳን ተጠቅመው በቀላሉ 1 ሚሊዮን 10 ሚሊዮን ደንበኛ ኦንቦርድ እንዲያደርጉ ዩኒኮርኖች $ቢሊዮን ካምፓኒዎች እንዲፈጠሩ ከጀርባ ሆኖ ማገዝ ይችላል። ሌሎች ሀገሮችም ላይ የታየ ልምድ ስላለ ማለት ነው። ከክልሎች የሚጠበቀው ለማጠቃለል መሬት ላይ ያለው የሎጂስቲክስ አቅም እንዳለ ሆኖ የሞቢላይዜሽን የተወሰነ ጋፕ አለ። በቂ የሆነ ሞቢላይዜሽን የለም። ከፍተኛ የሆነ የዘመቻ ስራ ያስፈልጋል። ቅድም እንዳልኩት ወደ ታች ቀበሌ ድረስ መውረድ አለበት። ከክልል ከፌዴራል ከተለያዩ አገልግሎቶች ከዘርፍ አገልግሎቶች ጋር ለዜጎች ከሚሰጡ አገልግሎቶች ጋር ኮኔክት ማድረግ ከፍተኛ የሆነ የድራይቭ የማድረግ ዘመቻውን የማገዝ አቅም አለው። ስለዚህ ተመዝገቡ ከሚለው ከዘመቻ ከኮሚኒኬሽኑ ባለፈ ከሴክተሮች ጋር ሊንክ አድርጎ ለአገልግሎቶች እስከዛሬ ስናደርግ እንደነበረው ቅድመ ሁኔታ ማድረግ በጣም ኢምፖርታንት ነው ማለት ነው። መጨረሻ ክልሎች ላይ ስንገባ በተለይ ሪሞት ኤሪያዎች፣ ወረዳዎች፣ ሪሞት ቀበሌዎች ላይ ስንገባ ሎጂስቲክስ ቻሌንጅ ይሆናል። እዛ ያሉ ኮኦርዲኔተሮች ተጨማሪ ሪሶርስ ተጨማሪ ግብዓቶች ሳይጠብቁ እንደራሳቸው ስራ መስራት ይኖርባቸዋል። ስለዚህ እታች ድረስ ሲወርድ የክልሎች ከፍተኛ የሆነ ሰፖርት እታች ድረስ መውረድ አለበት። ኮንክሉድ ለማድረግ ቅድም ከኔ በፊት ያቀረበው ወንድሜ ስለ ሲቪል ሬጅስትሬሽን ሜንሽን አድርጓል። በቀጣይነት ይሄ የዘመቻ ስራው ካለቀ በኋላ ከሲቪል ሬጅስትሬሽን ጋር ኢንተግሬት አድርጎ ተናቦ ሞር መረጃው እየጠራ ለዜጎች ተደራሽ የሆነ ኦፕሬሽናል ስራው ያኔ ይጀምራል። አዲስ የሚወለዱ ህጻናት በር ሰርቲፊኬት ከዚህ በርስ ቱ ዴይዝ በሚለው ፕሪንሲፕል ከፋይዳ ጋር ሊንክ የተደረገ በሊንኬጅ ሰርቪሶች ይቀጥላሉ። ለስማርት ጋቨርንመንት መሰረት ነው። የዲጂታል ኢትዮጵያ 2030 አንደኛው ቪዥን ከዚህ በፊት በአካል መሄድባቸውን አገልግሎቶች ከቤቴ እንዳገኝ፣ ውሎችን ከቤቴ እንድፈራረም፣ የመንግስት የተለያዩ የሚሰጠኝን ሰርቲፊኬት የሚሰጠኝን ሰነድ ከስልኬ ላይ ሆኜ ማግኘት እንድችል ነው። ስለዚህ የከፍተኛ የሆነ እነዚህ ሰርቪሶች ኢኔብል የማድረግ አቅም አለ። ዲሲዥን ሜኪንግ ላይ የዲሞግራፊክስ ጉዳይ ለኩዊክ ለሆነ ዲሲዥን ሜኪንግ መሬት ላይ ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ስታቲስቲካል ዴታ እዚህ ዞን ላይ ከዚህ በላይ እድሜ ምን ያህል ሰው አለ፣ ከዚህ በታች እድሜ ምን ያህል ሰው አለ የሚለው በቀላሉ ለዲሲዥን ሜኪንግ ቅድም ዶክተር ወርቁም ላነሳው የናሽናል ዳታ ዌርሃውስ ከፍተኛ የሆነ ኢንፑት ይሆናል። የፌዴራልና የክልል ሰርቪሶችም እንዲናበቡ ያደርጋል። ስለዚህ ለዲጂታል ኢትዮጵያ ትልቅ እመርታ የሆነውን የዲጂታል ኢትዮጵያ 2030 ቪዥን ኢምፓርት በምናደርግበት መድረክ ላይ የፋይዳን 100% ማድረስ ለዚህ ከፍተኛ መሰረት ስለሆነ ይሄን እንግዲህ እንደ አደራ ለማቅረብ እድሉ ስለተሰጠኝ አመሰግናለሁ። ቴንክ ዩ።